ያየሁት የሆነት በሶሻል ሚዲያ በጣም ወዳጆች እንዳሉኝ የኔ ደስታ ማየት የምትፈልጉ ሰዎች እንደሆናችሁ አይቻለሁ። ለዛም ነው የከበደኝ መናገር። እኔ ባላም ነው እርሱ ደግሞ እርግጠኛ ነኝ ድል ባለ ሰርግ አግብቼ አኮራቸዋለሁ። ልጅ ማድረግ አልፈልግም። ሁሉም የራሱን አመለካከት ነው የሚኖረው። ስለዚህ አጥፍቼ ከሆነ ይቅርታ እላለሁ። ላለመናገር ከዛ ቪዲዮ በኋላ ምንም ላለማውራት ለራሴም ቃል ገብቼ ነበረ። እንደውም ጠፍቼ ነበረ፣ ብዙ ጊዜ አልታይም ነበረ። ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን እንዴት ሰንብታችኋል? እነሆ ዛሬም ወደ እናንተ በሌላ ታሪክ መጥቻለሁ። የዛሬ እንግዳይ ደግሞ ዲቦራ ነች። ዲቦራን እንግዲህ ታስታውሷታላችሁ በተለያዩ ማህበራዊ ሚዲያዎች፣ በዩቲዩብ፣ በቲክቶክ ላይ ታስታውሷታላችሁ። እንዴት ሰንብተሻል ዲቦ? ዛሬ እዚህ ቦታ ለምን እንደመጣሁ ታውቂያለሽ? ቦታው ደስ ስለሚለኝ። እንዴት ነሽ? ከተገናኘን ኦልሞስት አንድ አመት ከምናምን አንድ አመት አልሞላም። ሞላ መሰለኝ። ቁጥር አልችልም። እንዴት ነሽ? ያው ነሽ ግን አንቺ በቃ አትወፍሪ አትከሽ። አረ እንደ ትንሽ ጨምሪ እስኪ። አሁን ልጀምር ነው። መብላት ነው። አይ አይደለም። አንዳንድ ሰውነትን የሚገነቡ ምግቦች፣ ስራዎች እና አመጋገብ፣ ስፖርቶች እንጀምራለን ብለናል። ምን አዲስ ነገር አለ በህይወት? እግዚአብሔር ይመስገን ሁሉም እንዳለ አይደለም። ትላንት ነው፣ ዛሬ ነው። ህይወት ይቀጥላል። ሰሞኑን እንግዲህ አንድ ማህበራዊ ሚዲያ ላይ አንድ ፎቶ ተፖስቶ ታየና ብዙ ጥያቄ ያስነሳ። በኋላ ትነግሪኛለሽ፣ ችግር የለውም። አሁን ምን እየሰራሽ ነው ያለሽው በህይወት ውስጥ በኑሮ ውስጥ? ያው የመጀመሪያ ወደ ሶሻል ሚዲያ በመጣው ሰዓት አንዳንድ ማስታወቂያዎችን እየሞከርኩኝ ነበረ። በመሀል ደግሞ በአንዳንድ ጉዳዮች መስራት አቁሜ ነበረ። ከዛ ደግሞ ያው አሁን ድጋሚ ተመልሻለሁ ወደ ሶሻል ሚዲያ። ከዚህ በኋላም አዳዲስ ኮንቴንቶችን ከዚህ በፊትም በጣም በተደጋጋሚ የራሴን ኮንተንት ይዤ እመጣለሁ ብዬ ነበረ። በአንዳንድ ምክንያቶች ዘግይቷል። ከዚህ በኋላ ደግሞ በሶሻል ሚዲያ በደንብ በዩቲዩብም በቲክቶክም እንገናኛለን ማለት ነው። ያየው ነበር ቲክቶክ ላይ የሆነ እንደው ንትርክርክ ያለ ነገር እንትን የተበዛበት ጭቅጭቅ ነበርና እንደው ይሄ ሶሻል ሚዲያ ጣጣ መጥቶብኛል፣ እንደው እንደዚህ አይነት ጉዳት አድርሶብኛል የምትየዋለ? ወይ ሶሻል ሚዲያ እውነት ለመናገር በጣም ይደብራል ማለት ግን ደስ የሚልም ነገር አለው። አዎ በጣም ብዙ ሰዎችን አፍርቼበታለሁ። በጣም ብዙ ሰዎች እውነተኞች አሉበት። በጣም የሚሰብርም ደግሞ አለ። ሞር የበለጠ አንዳንድ ጊዜ ከሁለት ጎን ሳይታየ ሲቀር ከአንድ ሰው ባወራው ብቻ በጣም ጀጅ የሚያደርጉ ሰዎች አሉ። እውነት ለመናገር በጣም እንትን ብዬ ነበረ። ምክንያቱም ወጥቶ በተናገረ ነው ማለት ነው። አንዳንድ ጊዜ ቁስላችንን ዝም ብለን እንትን ስንል በዳይ ነው የምንመስለው። የፈለገ ሰው ብድግ ብሎ ውሸትም ይሁን እውነት ለሶሻል ሚዲያ ግብዓት ያወራል። የፈለጉትን ጀጅመንት ያቀርባሉ ምናምን። ግን ላለመናገር ከዛ ቪዲዮ በኋላ ምንም ላለማውራት ለራሴም ቃል ገብቼ ነበረ። እንደውም ጠፍቼ ነበረ፣ ብዙ ጊዜ አልታይም ነበረ። ከዛም በኋላ ግን ሁኔታው እየተባባሰ መጣ። በጣም ብዙ ቪዲዮዎች አስወርጃለሁ ከሶሻል ሚዲያ ላይ በስም ማጥፋት በምናምን በጣም ወጥተዋል። ቢሆንም ያው ሰው የሰማውን ነው የሚያምነው። እኔም በሰዎች ደግሞ እንትን ማለት አልፈልግም፣ ጀጅም ማድረግ አልፈልግም። ሁሉም የራሱን አመለካከት ነው የሚኖረው። ስለዚህ አጥፍቼ ከሆነ ይቅርታ እላለሁ። ከዛ ባለፈ ለይቅርታ ያለኝ አመለካከት ብዙ ሰዎች ጋር ጥያቄ ፈጥሯል። ከዛ ባለፈ ደግሞ እቺ ልጅ ክርስቲያን አይደለችም ወይ? አንዳንድ ጊዜ ሰው በምን ይጨቁናል?
በሃይማኖት ይይዛል እና ሃይማኖት የግል ነው። እኔ ማንም ጋር አልደርስም፣ ማንም ደግሞ እንዲደርስብኝ አልፈልግም። ልታገስ እችላለሁ፣ ይቅርታ ላደርግ እችላለሁ። ሰው በተደጋጋሚ የሚበደል ከሆነ ከዛ ጠባሳ መራቅ ነው እንጂ ያለበት እዛ ሆኖ ማለት ለምሳሌ ምግብ ጥደን ምግቡ ያራል እኮ ለመብላት ነው አይደል እኛ እንትን የምንለው የምናበስለው። ከዛ ግን ያ ምግብ እያረረ ሲሄድ ምንድን ነው ጣዕም አለው የለውም። ጊዜውን ጠብቆ ዞር ማድረግ ነው፣ ከእሳቱ ላይ ማንሳት ነው። ስለዚህ አንዳንድ ጊዜ መቃጠል አለ። በይቅርታ መራራቅም አለ። ይቅርታ ተባብለህ አንድ ሰው ሊሚት ይኖርሃል አይደል? ከዚህ በፊት በነበረው መንገድ አትቀጥልም። ይቅርታ ተብለህ እየተደጋገመ የሚሄድ ከሆነ ይሄ ለሰው ስብራት ነው እንጂ የሚሆነው የሚጠግን ነገር አይሆንም። ህይወት ይቀጥላል። ከዚህ በፊትም እንደነበረው ይቀጥላል። እግዚአብሔር ደግሞ መልካም ነው። ከምንም በላይ እግዚአብሔር ልጄን ሲሰጠኝ ኃላፊነት አለብኝ። ኃላፊነቴን መወጣት ያለብኝ እኔ ነኝ። ኃላፊነቴን በብቃት እንደመወጣ አልጠራጠርም። እግዚአብሔር ደግሞ ይረዳኛል። ከምንም በላይ የእግዚአብሔር እርዳታ ነው የሚያስፈልገው እንጂ የሰውን እርዳታ አይተነዋል። የሰው እርዳታ ዛሬ ቢሆን ማለት ሰው ሸንበቆ ነው፣ ተሰብሮ ሊወጋ ይችላል። እግዚአብሔር ግን አለት ነው። ስለዚህ እኔ ከእግዚአብሔር ጋር ሆኜ ልጄ ምንም ይጎለዋል ብዬ አላስብም። መልካም እንግዲህ ብዙ ነገሮች እንጨዋወታለን። የቅድሟ የታገቢልኛለሽ ጥያቄ ምንድነች የሚለው በኋላ ላይ እንመልሳታለን። አሁን የምንገኘው እንደምታየው የሚያምር ቦታ ነው። የዴማ ሆፕ ሪል ስቴት የመጀመሪያው መኖሪያ ግንባታ የጀመረበት ቦታ ላይ ነውና እንደምታየው ጽዱ ማራኪ አካባቢ ነው። የሆነ ነገር አሳይሻለሁ፣ አስጎበኝሻለሁ። ዛሬ ስንጨዋወት እንቆያለን። እንዴት ነው? ኦሬዲ ነሽ? ደከመኝ ጎረበጠኝ ማለት ነው አይደለም። እዚህ እንጎበኛለን፣ አብረን አሳይሻለሁ፣ እንጨዋወታለን። እንዴት ነው? ሬዲ? እሺ፣ ሌላ አሳይሽ። እዚህ እንግዲህ ያለቀው ሳይታችንን ለማሳየት ነው። አሁን እዚህ ደግሞ ያው ለማሳየት ነው ስንጨርስ እንዴት እንደሆነ። ለምሳሌ እዚህ ጋር እንግዲህ የሰራተኛ ክፍል የራሷ ባዝሩም ጭምር ማለት ነው ያላት ሰራተኛ ውጭ ያለው ይቻላል። ይሄኛው እንግዲህ 260 ካሬ የሚባለው ባለ 3 መኝታ ነው። እንዴት ነው ስታዩት? እዚህ ጋር በጣም ሰፊ ባልከኒ ነው ያለን። በጣም የሚያምር ሰፊ ባልከኒ ያለን። ይሄ መሰለ ሰፊ ባልከኒ። እንዴት አያችሁት? እንግዲህ ከዚህ ቅርብ ርቀት ለስቱዲዮ ዲቦራ ለቲክቶክ ስቱዲዮ ይሄ ባለ 3 መኝታ ነው። እንግዲህ ኦፕን ኪችን ፊት ለፊታችን ነው ያለው። የራሱ የሆነ ኤሌክትሪካል ሳከር አለው። ያው የአበሻ ምግብ አንዳንዴ ሽታ ስላለው ሽታውን ኤሌክትሪካል ሳከሩ እንዲቆጣጠርልን አድርገን የሰራ ነው። የምታዩት ሴራሚኩም፣ በሮቹ፣ ፍሪጅ አለ፣ ኦቨን አለ፣ ኪችን ካቢኔታችን ሴራሚኩ፣ በሮቹ እያንዳንዶቹ ደግሞ ኢምፖርት የተደረጉ ማቴሪያል ናቸው። እውነት ነው። እዚህ ጋር ማስተር ቤድሩማችን እዚህ ጋር ነው ያለው። እዚህ ጋር አሁን ቦርሳዎች፣ የተለያዩ እቃዎችን ለማስቀመጥ ይመቻል። ክሎዜታችን ይኸው። እንዴት ነው ታዲያ? ሳፍ አይደለ? መኝታ ቤቱ ራሱ የማስተር ቤድሩሙ ማስተር ባዝሩሙ ራሱን የቻለ አለ። እዚህ ጋር እንደምታዩት በጣም ቆንጆ አድርገን ለሁሉም ስሮቻችን በጣም ተጠንቅቀን ነው የምንሰራው።
ይተኛል። እንዴት ነው? በጣም ሰፊ ነው የኮምፒውተር በጣም መስታወት ነው። ሴንስ ያደርጋል። ማጥፋት ማብራት ብቻ ነው። በዚህ ነው ስልክ ብቻ ስልክ ነው። እነዚህ ማቴሪያል መስታወት መብራቶች ግን እንደዚህ መስታወት ይሄንን የሽንት ቤቶቹን ማቴሪያሎቹ ሙሉ የምንገጥመው በፉል ፊኒሽድ ሲሆን ማለት ነው። የውስጥ በሮቹንም እነዚህ የምታዩቸውን በሙሉ ሰርተን እናስረክባለን። እንዳልነው ግን በሰሚ ፊኒሽድም ማስረከብ እንችላለን። ሁለቱንም ኦፕሽን ነው ለደንበኛ። እዚህ ላይ በፉል ፊኒሽድ ነው ያስረከብነው። ያው ዲፈረንስ አለው። አሁን እዚህ ጋር ሁለት ቤቶች ብቻ ናቸው ያሉን። 260 እና 290 ካሬ ነው። በካሬ በ139 ሺህ ብር ነው እየሸጥን ያለ ነው ማለት ነው። እንግዲህ ፉል ፊኒሽድ አድርገን የዲማ የመጀመሪያው ሳይድ ሰርተን ያስረከብነው ሳይድ ፕራይም ዋን የሚባለው ሳይታችን ነው። ይህ ሁለተኛ መኝታ ክፍላችን። እዚህ ጋር ደግሞ ኮመን ባዝሩም አለ እንደምታዩት። ይሄ ሌላው ሶስተኛው ነው። ልጆች ላለው ለምሳሌ እንደምታየው ሁለት አልጋዎችን በደንብ ሰፋ አድርጎ ሁለት ልጅ ሲኖር ደግሞ ይሁ ሁለት አልጋ ራሱ ይዞ ሰፊ ነው። ጾታ አሻንጉሊቶቹም ይናገራሉ። ሰማያዊ ፒንክ አድርገን ሱቃችን ሲያልቅ ቅድም እንዳልኩት የቦሌው መስታወት በመስታወት ነው አላልኩም? መስታወት በመስታወት ሲሆን ሙሉ እንደዚህ ነው። ፊኒሽንጋችን ፉል ፊኒሽ አድርገን የምናስረክበው እና ደግሞ ሱቁ እስከሚያልቅ ድረስ ልክ እንደዚህ ኦፕን ዳውን ነው የሚሆነው። ከዚህ በኋላ መኖሪያ ቤት ስለሆነ ጣሪያው ተዘግቷል። ይሄ ግን እስከታች ድረስ ኦፕን ዳውን ነው። ሱቅ እዚህ ጋር ነው የሚያልቀው። ከዚህ ሆነ ታች ያሉትን ሱቆች ማየት ትችላለህ። ምሰሶ ኢንቴሪየር ዲዛይን በጣም ሰፋፊ ሱቆች ናቸው ያሉን። ሌላኛው ፊታችን ታችኛው አሁን በቅርቡ ያወጣ ነው። እንግሊዝ ኤምባሲ ጋር አለን። መኖሪያ ቤት የያዘ ነው። ሙሉ መኖሪያ ቤት ነው። 1600 ካሬ ላይ ያረፈ ነው። ከባለ 1 መኝታ እስከ ባለ 4 መኝታ ከ75 ካሬ ጀምሮ ማለት ነው። ሌክዠሪስ ከሚባሉት እስከ 308 ካሬ ድረስ አለን። እዛ ላይ ታዲያ በ15% ቅድመ ክፍያ ነው። ያው እንዳልነው ምንም አይነት ዋጋ ጭማሪ የለንም። በተመሳሳይ ነው። ደንበኛው እንደፈለገ ፍሎር የፈለገውን ያህል ካሬ መርጦ መግዛት የሚችለው በቅርቡ ያወጣ ነው ሳይት ነው። እሱ ሳይት ማለት ነው። እንዴት አያችሁት? ቢሮአችን ዘናጭ ነው። ይኸው የሾላው አዲሱ ሳይታችን አዲሱ ፕሮጀክት ይሄ ነው። ይሄኛው ሳይት ሪቨር ሳይድ ይባላል። ወይም ደግሞ መንግስት አሁን እየሰራ ያለው የቀበና የወንዝ ፕሮጀክት እሱ ጋር የሚገኝ ነው። እንደምታዩት ነው። ስሪዲያችን ወደ 4 ኪሎ እና ወደ 6 ኪሎ የሚወስደው መንገድ ጋር ነው የሚገኘው። በቅርቡ የተለያዩ ኤምባሲዎች አሉ። እንደ ብሪቲሽ ኤምባሲ አለ። ፊት ለፊቱ ደግሞ ጫካ ፕሮጀክትን ማየት የሚችል ሳይት ነው። እንዳልኩት 1600 ካሬ ላይ ያረፈ ሲሆን ከባለ 1 መኝታ እስከ ባለ 4 መኝታ የያዘ ነው። ከ75 ካሬ ጀምሮ እስከ 308 የካሬ አማራጮች አሉ። አሁን በቅርቡ ነው ያወጣ ነው ሽያጭ በ15% ቅድመ ክፍያ ነው። ያው ምንም አይነት የዋጋ ጭማሪ ሳይኖርባቸው በ3 ዓመት ውስጥ የምናስረክብ 2 ብሎክ ነው። በ3 ዓመት ውስጥ ነው 2 ብሎክ ገና ሳይጀመር ነው አለን እንጂ 3 ዓመት አንቆይም። ምክንያቱም ያው እንዳያችሁት ነው ፕሮግረሳችን እና 2 ዓመት ብለን በ1 ዓመት እየጨረስን ነው። በ6 ወር ምናምን ስትራክቸር እየጨረስን ነው። ይሄንንም ለደንበኛው ለአግሪመንት ለክፍያው እንዲመቸው ብለን 3 ዓመት አለ እንጂ 3 ዓመት ሳይሞላው የሚያልቅ ሳይት ነው ማለት ነው። በ15% ከ9 ሚሊዮን ጠቅላላ ዋጋ 9 ሚሊዮን ነው ባለ 1 መኝታ ማለት ነው። በጣም ቆንጆ ነው። ወደ 6 ኪሎ ወደ 4 ኪሎ እንዲሁም ደግሞ ወደ ጫካ ፕሮጀክት ማየት የሚችሉ የራሳቸው ባልከኒ ያላቸው ተጨማሪ ደግሞ እዚህ ላይ ክሎዝድ ኪችን እና ስቶሮች ያሉት ሳይቶቻችን ናቸው። በጣም ቆንጆ ሳይት ነው። እንግዲህ በቅርቡ ደግሞ የዚህንም ፕሮግረስ ምን ያህል እንደሆነ ፍጥነታችንንም በዛው ታዩታላችሁ። ሳይጀመር አውርተናል። እንግዲህ አሁን ደግሞ ስታልፉ ታዩታላችሁ። ምንም ጥያቄ የለውም። እዚህ ላይም ሽያጮች አሉን። ደንበኞች እናንተም ብለው አሁንም ታች በምናስቀምጠው ስልክ
ወይም ደግሞ አሁን ያለነው የዴማ ሆፕ ሪል ስቴት ዋናው ሄድ ኦፊሳችን ነው። 4ኛ ላይ የሚገኝ ነው። እናት ወይም ደግሞ ዲቦራን አይተን ነው ብለው ደንበኞች ይምጡ ወይም ደግሞ ታች ባስቀመጥነው ስልክ ይደውሉልን። የዚህን እድል ተጠቃሚ ማድረግ እንችላለን። እንግዲህ እነዚህ ማፖች ከዚህ በፊት የሰራናቸው አሉ። አዳዲስ የሚወጡ ደግሞ በቅርቡ ደግሞ አናውንስ የምናደርጋቸው አዳዲስ ሌሎች ሳይቶች አሉ። አዳዲስ አለ። እዚህ ላይ የጨረስነው ሳይት እየገነባን ያለ ነው። ሙሉ ያሉን ሳይቶቻችን ነው እዚህ ላይ ቁጭ ያደረግነው። እንግዲህ ስለዚህ ሰው በፈቀደው በመረጠው አካባቢ አይሽ ለምሳሌ ባላችሁበት አለን ይሄ እንግዲህ አደይ አበባ ቅድም ያያችሁት ሳይት ነው። ይሄ በቅርቡ አወጣን ያልኩት እዛ ጋር ያሳየነው ሪቨርሳይድ ሳይታችን ነው። እነዚህ ገና አናውንስ አላደረግናቸው፣ ቀድመን ግን ሰርተናል። ዲዛይኑ ሚስጥር ናቸው አትዩዋቸው በቃ ስናወጣው። እዚህ ጋርም እንግዲህ ያስረከብነዋል። ይሄ ማለት አሁን ያለንበት የመጀመሪያው ፕራይም ብለን ያወጣነው ሳይት ማለት ነው። ይሄው የቦሌም አለን። ቦሌ ቅድም ሄደን ሱቆች ያሉበት ያልነው ሳይት ነው። ይሄንንም ጠብቁን በቅርቡ ካሚንግ ሱን። ያው ግን ኢንቨስት ማድረግ ከነገ ይልቅ ዛሬ የተሻለ ስለሆነ አሁን ያሉት ላይ ኢንቨስት አድርጉ። ቅድሙ ጉዳይ እስኪ ልመልስሽ። ብዙ የማህበራዊ ሚዲያ ሰዎች ዲቦራ ገባች ተብሎ ተወራ። እኔ ደግሞ እኔ አልሰማውም አላውቅም። ቢያንስ እንደ ወንድም ትነግረኛለች ብዬ አሰብኩ። እንግዲህ ተደብቀሽ ነው እንደ ጀሽት የምታደርጊው? በጣም በዚህ አጋጣሚ ያው ግልጽ ማድረግ የምፈልገው ነገር ያየሁት የእውነት በሶሻል ሚዲያ በጣም ወዳጆች እንዳሉኝ የኔን ደስታ ማየት የምትፈልጉ ሰዎች እንደሆናችሁ አይቻለሁ። ለዛም ነው የከበደኝ መናገር። በፕራይም ኢንጌጅመንት ሌክዠሪ ዲኮር ማስታወቂያ የሰራሁት ነው እንዴ እንጂ ተበጋምላክ የማወናበው እና በዚህ አጋጣሚ ያው ግልጽ ላደርግ የምፈልገው ነገር ኢንጌጅ አላደረኩም፣ ማስታወቂያ ሰርቻለሁ። በዚህ አጋጣሚ ግን እንጀራሽን ዘጋሽ። ያሳዝ እባክህ ልጅ ላሳድግ። እንጀራሽን ዘጋሽ። ግን በእውነት እኮ ነው የሚመስለው። የእውነት ነው የሚመስለው። ምንድነው የማየው ብዬ እኮ ደግሞ በተለያዩ ጊዜም አልተናገርሽም። ይሄንን ለምን ነው ምላሽ መስጠት ያልፈለግሽው? ማስታወቂያው ብዙ ሰዎች በጣም ስሜታዊ ሆነው ነበር እና የሆነ ድንገት ተነስቼ ደግሞ እንደዚህ ማለት በጣም ከበደኝ። እውነት ለመናገር በጣም ብዙ ሰዎች ለኔ ደስታ እንደሚጨነቁ አይቼበታለሁ። በጣም ማለት ይሄ ፕራንክም አይደለም ስራ ነው። ለጠየቁኝ ሰዎች ነግሬያለሁ። ግን ደግሞ የእውነት ይቅርታ የእውነት ይቅርታ ምላሽ ያልሰጠሽው ለምንድን ነው? አሁን እንደዛ ሲወራ ኦኬ በተወሰነ ጊዜ ማስታወቂያ ነው። አንደኛ ነገር አንዳንድ ነገሮች ሲረጋጉ ጥሩ ነው። ወዲያውኑ የሆነ ነገር ተነስቼ እንደዚህ ነው ብል ጥሩ አይመጣም። ለሰው አይምሮም ሆነ ልብ አልተዘጋጁም፣ አልተዘጋጁም። እነሱ በእኔ ደስታ ነው መደሰት የሚፈልጉት። ስለዚህ ደስታቸውን ከማጨለምባቸው ቆይቼ ሲረጋጋ ነገሩ ብናገር ብዙ ሰዎች ይረዱኛል ብዬ አሰብኩኝ። ለዛ ነው ያልተናገርኩት። እንደውም አሁን ምን አይነት ላይፍ ድሪም ታደርጊያለሽ አንቺ? አሁን እንደው ሰዎች እንዳየሽው አንቺ እንድታገቢ አንቺ ያው እንጂ እንድታደርጊ ፍላጎት አላቸው፣ የማይኖራቸውም ሊሆኑ ይችላሉ። እሱ ያው እንደ ሰው ምርጫ ስለሆነ ግን አንቺ አሁን እንደ ወደፊት እንደ አይነት የትዳር ህይወት ቢኖረኝ እንደ አይነት ላይፍ ቢኖረኝ ብለሽ ብታስብ? ይህንን ጉዳይ ከዚህ በፊት በተደጋጋሚ ተናግሬያለሁ። እግዚአብሔር ያለው ሰዓት እግዚአብሔር የፈቀደው ሰው ሲመጣ የኔን ጉለት የኔን ውድቀት ሳያይ
እግዚአብሔር የፈቀደው ሰው ሲመጣ በኩራት ይቀበለኛል፣ እኔም ልክ እንደዛው። ስለዚህ ትዳርን ደግሞ የሚሰጠው እግዚአብሔር ነው። ደግሞ እርግጠኛ ነኝ ድል ባለ ሰርግ አግብቼ አኮራቸዋለሁ። ድሮ ሸባይ ያስብለሽ ነው ምንድን ነው? ምንም ይሁን ምንም ብቻ እግዚአብሔር ያለ ቀን ሁሉም ነገር ያምራል። ምን የሚያስገርሙ አስተያየቶች፣ ምን አይነት አስደናቂ ኮመንቶች ተሰጡሽ? በጣም በደስታ ያለቀሱ ሰዎች ነበሩ። ተካሰች የሚል አይቻለሁ። ተካሰች፣ እግዚአብሔር ካሳት ምናምን የሚሉ አይቻለሁ ኮሜንት። በጣም ማለት ፍቅራቸውን አይቻለሁ። በቃ ያ ለኔ ትልቅ ነገር ነው። ለካ እውነት ለመናገር ሶሻል ሚዲያ መውጣቴ እስከሚደብረኝ ድረስ እኔ ምክንያት አለኝ። ሶሻል ሚዲያ ላይ የወጣሁበት የራሴ የሆነ ምክንያት አለኝ። ግን ደግሞ የሆነ ሰዓት ላይ ኮሜንቶች ይሰብራሉ፣ በጣም ይሰብራሉ። ግን ደግሞ ያንን አልፎ ልክ በደስታ ደግሞ ሲደሰቱ ሰው እንትን ሲልህም አለ እኮ የሰው አይነት አለው። መልካም ሰዎች በደስታ ይደሰታሉ፣ በሀዘን ያዝናሉ። አንዳንድ ሰዎች ደግሞ አታክ ሊያደርጉክ ይመጣሉ። ስለዚህ በጣም አብዛኛውን ያየሁበት ከብዙ መጥፎ ነገር ትንሽ መልካም ነገር ሰው ያስደስተዋል። እኔም ልክ እንደሰው። ስለዚህ በጣም ፍቅር አይቼበታለሁ። የእውነት ብዙ ጊዜ ብቸኝነት የተሰማኝ፣ ሞራል ያጣሁበት፣ መስራት ያልፈለኩባቸው ሶሻል ሚዲያ እጭ ምናምን ነገር ያልኩበት ሁኔታ ነበረ። ግን በጣም ብዙ ሰዎች እንደሚወዱኝ አይቻለሁ። ለእኔ ደግሞ ስራ ነው። ስለዚህ እናንተን መሸወድ ሳይሆን ጀስት ፕሮሞት ማድረግ ስራዬ ስለነበረ ስራውን ሰርቼዋለሁ። ስለዚህ በጣም ነው የማመሰግነው። ስለ ፍቅራችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ዋው ጀስት ስታዲየማችን ይዘ ያለች ኳስ እንዴት ነው ትጫወቻለሽ? ታያለሽ? ዋንጫ የአርሴናል ነበር ደጋፊነትሽ? የራሴ ደጋፊ ዋንጫ በላ ምናምን ብቻ የራሴ ደጋፊ ነኝ። ዋንጫ በላም አልበላም የለም። ምናልባት ስቴዲየም ሲጀምር መቃጠል ነው የተረፈን። እንደዚህ እየቋጠርን እየፈታን ወተቱ እንዴት ነው ጠፍቷል እኮ ወተቱ በኋላ ዋንጫ ተበልቷል። እንግዲህ ያው የመድኃኒዓለም ፊት ነው አይደል? ቦሌ ሃይ ስኩል አለ። ቦሌ መድኃኒዓለም ፊት ለፊታችን ይሄው ስቴዲየሙ በዚህ ጋር ይታያል። የአዳባ ስቴዲየም አለ። አዳባ ስቴዲየም አለ። ይሄ አስፋልት ማለት ወደ 22 የሚወስዱ አስፋልት ነው። ፊት ለፊታችን ደግሞ ሞርኒንግ ስታር እና ሃርመኒ ትልልቅ ምን እዚህ ሌክዠሪ ሆቴል ሁሉም ነገር እዚህ አካባቢ በቅርብ ርቀት ነው ያለው ማለት ነው። ሶ እዚህ አንደኛው እንግዲህ ቦሌን የመረጥንበት ከሎኬሽን አንፃር ያው እንዳልክ G+24 ነው። ከግራውንድ እስከ 6 ሱቅ ነው። የስንት ነው አሁን ጠቅላላ? 24 ነው። ሌክቸር የሚባል አፓርትመንት ነው። መስኳ መዋኛ ገንዳ በውስጥ የያዘ ነው። በቂ ፓርኪንግ አለው። ከግራውንድ እስከ 6 ሱቅ አለው። ሱቅ ስንል ደግሞ ሱቅ ብቻ ሳይሆን ሞል ነው። እንደምታዩት በጣም ሰፊ ነው። እንግዲህ ሰፊ ነው፣ በጣም ሰፊ ነው። 5 ሊፍቶች አሉት። 2 መግቢያ አለው። ስለዚህ እየተሯሯጠን ከአንዱ ልፍት ወደ ሌላኛው ልፍት በዛ መጠበቅ ራሱ እስከሚመጣ ላይ ደርሶ የለም። አምስቱም ነው ያለው። እንግዲህ የአውሮፓ ባቡር ነው አንዱ ሲመጣ የትኛው ጋር እያሉ መጣው ጋር መግባት ነው። እና በዚህ ጋር ሰፋፊ ካሬዎች አሉ። ወደ መስታወት ዳር ብራንዳቸውን ለመለጠፍ በደንብ እንዲመች ተብለን መሀል ላይ 20 ካሬዎች አሉ። ከጀርባም እንደዛው ካሬዎች አሉ። ኮሪደር ማለት ነው። መሀል ላይ እና ሰፊ ሰርኩሌሽን ያለው ኮሪደራችን በጣም ሰፊ ነው። ያ ማለት ደንበኛ ሲገባ ሁሉንም ሱቆች በግልጽ እንዲያይ ተብሎ የታሰበ ነው። እንዲጣበብ የሰው ፍሰት ሲበዛም ደግሞ እንዳይጨናነቅ ጭንንቁን ማስበን በጣም ሰፋፊ ኮሪደር ነው ያዘጋጀንበት ማለት ነው። እዚህ ሳይታችን ላይ እንዳልኳችሁ ከ20 ካሬ ጀምሮ ነው። በፊት ላይ እንግዲህ ስንት እንደምንሸጥ አሁን ላይ ያለው ደግሞ በጣም ብዙ ዲፈረንስ አለው እኮ ነው። ከነገራችሁ ስንት እንደምንሸጥ አንድ ሱቅ ስንት ይሸጣል? አሁን ሰው መጥቶ ሱቅ ስንት ነው የሚሸጠው ቢለኛው እኔ ምን ይለዋለሁ? ሄዳ አይተሃል እዛ ቦሌ መድኃኒዓለም ስትል ነበረ፣ ግን ዋጋውን አልተናገርኩም ይላል ሰው። ለምሳሌ መጨረሻው የሚጨምር የሚቀንስ፣ ለምሳሌ አንዳንዴ ዶላር ሲጨምር ይባላል፣ ዶላር ሲቀንስ ይባላል። እንደዛ አይነት ዛይ ከውጭ መጥተው የሚገዙ ሰዎች ካሉ ለነሱስ እንዴት ነው ያመቻቻችሁላቸው? እሺ ዋጋው እንዳልነው እንደየፍሎሩ ልዩነት አለው።
በፊት ላይ ገና ግንባታው ላይ እና ሽያጭ ላይ ያለ ለምሳሌ ከ750 ሺህ ብር ጀምሮ ነበር የምንሸጠው። ከፍ እያለ ፕራይሱ እየቀነሰ ሄዳል እስከ 6 ላሉ ሱቆች ማለት ነው። 750 ሺህ፣ 700 ሺህ፣ 650 እያለ ነበረ። አሁን ላይ ግን መስከረም ላይ ልናስረክብ ስለሆነ እንደምታዩት ሴራሚክ ተነጥፏል። ፓርቲሽን አሁን መስከረም ነው የሚረከበው። ይሄ መስከረም ላይ ሁሉም ሱቅ እኩል እንዲጀምር 4 ወር ማለት ነው። ሁሉም ሱቅ እኩል እንዲጀምር ስለፈለገ የተወሰኑ ሱቆች ናቸው የቀሩን። እነሱ ላይ እስከ 30% የሚደርስ ዲስካውንት አውጥተናል። ወደ ሽያጭ የመጣ ነው ማለት ነው። ለምሳሌ በፊት ላይ አንደኛ ላይ 14 ሚሊዮን ነበር የምንሸጠው 20 ካሬ ማለት ነው። ሶ በዲስካውንት ስንመጣ ደግሞ 10 ሚሊዮን ነው። 4 ሚሊዮን ቀንሳችሁ 4 ሚሊዮን ዲስካውንት አለ። ሁለተኛ ላይ 11 ሚሊዮን ነበረ፣ አሁን ወደ 7 ሚሊዮን ደርሷል። አሁን ቆንጆ ዲፈረንስ አለ። ግን ሰው ይቀንሳል ነው እንደበቃው። አሁንማ አልቋል። ከዚህ በላይ ዲስካውንት ግዴለሽም አጋሽ ተንክሰው ከዛም ከዚህ ብለን እናከራየው እንደው እንካፈለዋለን። ኪራዩ ራሱ በጣም ያዋጣል። እንግዲህ ምን አይነት ሰው ነው የሚከራየው እዚህ ቦታ ላይ ይወስነዋል። ምክንያቱም ቦሌ ላይ እንደሚታወቀው በጣም ባለሀብቶች ለሚቲንግ ወክ ለማድረግ ዲያስፖሮች ከውጭ ሲገቡ ደግሞ እንዳልነው ስታር ሆቴሎች እዚህ አካባቢ ነው ያሉት። ሩም ይዞት እዚህ ነው ሰው ወክ የሚያደርጉት በዚህ አካባቢ ነው። ትልቁ ስቴዲየማችን ደግሞ እስከ 20 ሺህ ፓርኪንግ የሚይዝ ነው። ያ ማለት በቅርቡ ኢንተርናሽናል ጨዋታዎችም ይኖራሉ፣ ሀገሮች ብቻ ሳይሆን የውጭ ዜጎችም ነው በዚህ አካባቢ የሚንቀሳቀሱት። ሱቃችን ደግሞ የማርኬት ቦታ ነው። በጣም የሰው ፍሰት ያለበት ነው። ሰው ሲመላለስ ደግሞ በደንብ ያየዋል። በተለይ ደግሞ እንዳልኳችሁ በመስታወት በኩል ለሚሆን ብራንዱን ለሚለጥፍ ለምሳሌ አይፎን ስቶር ሊሆን ይችላል፣ የሳምሰንግ ስቶር፣ የቴክኖ ኤልቪዎች በጣም ትልልቅ ብራንድ ያላቸው ሰዎች እዚህ ላይ ቢገዙ ኦር ደግሞ የገዛው ሰው መልሶ ኢንቨስት አድርጎ ቢያከራይ ብራንዱን ሲያይ የውጭ ዜጎችም እንዳልኳችሁ እዚህ አካባቢ በደንብ ስለሚኖሩ ሞሽ ሽያጫቸው በደንብ ለመገበያየት እንግዲህ በጣም ምቹ ቦታ ነው እንደምታዩት። እና እንዴት ነው ማለት የክፍያ ሁኔታው እንዴት ነው? ከብድር ጋር የተገናኘ ነገር አለው? እኔ ብቻ አይደለሁም፣ ሁላችንም እንወዳለን። እኔ ብድር ደስ ይላል። ብድር ግን ያለ ግን ብድር ዲስክሪፕሽን ለማድረግ ነው። እኛ ጋር ብድር የለም ግን እንዳልኳቸው አከፋፈላችንን በጣም ለደንበኛ ምቹ አድርገን የመጣ ነው ማለት 100% ለሚከፍል ምንም ጥያቄ የለውም። እንዳያችሁ ነው እስከ 4 ሚሊዮን ድረስ የሚደርስ ዲስካውንት አለ፣ 30% ድረስ ያለቀ ሳይት ማለት ነው። ነገር ግን በ15% ቅድመ ክፍያ እንሸጣለን። 15% ቅድመ ክፍያ ከተደረገ በኋላ ቀጣይ እንዴት ነው ማለት ዋጋ አይጨምርም? ምንም አይነት የዋጋ ጭማሪ የለንም። እንዳልኳችሁ ነው ዴማ ከሚታወቅበት አንደኛው ፕራይስ ካሌሽን የለም። ምንም አይነት የዋጋ ጭማሪ የለም። ዛሬ በተገበያየሹ ነው። ለምሳሌ በ2 ዓመት የምናስረክበው ሳይት ቢሆን ዛሬ በተዋዋልነው ውል ነው። ለምሳሌ በቅርብ ጊዜ አሁን የነዳጅ ጭማሪ ነበር አይደለም? በጣም ጠፍቶ ትራኮች እንዴት እንደሚንቀሳቀሱ ተቸግሮ ነበር። ማቴሪያል መግባት አቅቶት ነበረ። ግን እኛ ዴማ ላይ ምንም አይነት የዋጋ ጭማሪ ለደንበኞቻችን አላደረግንም። እሱን ታሳቢ አድርገን ነው ፕራይስ ስናወጣ ደንበኛ ሲገዛ ምንም አይነት ዋጋ ጭማሪ ሳይኖርበት በነፃነት የሚገዛው ነው። ሌላው በ15% ቅድመ ክፍያ ሲገዛ ያው 85% ይቀራል። እኛ መስከረም ላይ ነው የምናስረክበው ብለናል። ግን ቀሪውን 85% እስከ 1 ዓመት ድረስ ከፍሎ የሚጨርስበትን አግሪመንት ነው ያዘጋጀንለት ማለት ነው። 15% እያደረገ እስከ 1 ዓመት ድረስ ተረጋግቶ ምንም ዋጋ ሳንጨምርበት እንዲከፍል ማለት ነው። አሁን ስታይ ፎቅ ላይ ነው ያለነው። አሁን 4 ላይ ነው የምንገኘው። 4 ላይ ነው የምንገኘው። 3 ሊፍቶች እዚህ ጋር አሉ፣ 2 በዛ ጋር አለ። እንዳልኳችሁ 2 ደረጃዎች፣ 2 መግቢያዎች ናቸው ያሉት። እዚህ ፊት ለፊት ጋር 54 ካሬዎች 50 ቤት ያሉ ካሬዎች አሉ። መሀል ላይ ደግሞ 20 ካሬዎች አሉ ማለት ነው። በዳርጋም እንደዛው። አሁን እነዚህ በሙሉ የሚሰሩ ስራዎች ካርታ አላቸው። ካርታ ሌላው ደግሞ ምንድነው እዚህ ጋር ያለው ሳይታችን ሙሉ የተናጠል ካርታ ተዘጋጅቶላቸዋል። አልቋል። ደንበኛ 100% ሲከፈል እኛም ካርታውን ሰጥተን ስሙን ማዞር ይጀምራል ማለት ነው። በጣም አሪፍ፣ በጣም ቆንጆ ሳይት ነው አይደል? በጣም እንግዲህ ብር እንግዲህ በምን ያህል ጊዜ ይመለሳልም ያው ታውቀው ቦሌ ላይ ነው። ሱቅ ቢከራይ ወይ ደግሞ ደንበኛ ገዝቶ መልሼ ላከራይ ቢል ሪተርን ኦፍ ኢንቨስትመንቱ ምን ያህል እንደሆነ መገመት አይከብድም። ያለቀ ሳይት በአጭር ጊዜ ስለሚረከብ ዴማ ሲባል ሰው ላይ አንዳንዴ እንደውም ደንበኞች ምን ይሉናል፣ በቅሎ ነው እንዲያደረው ሳይታችሁ ይሉናል። ለምን? በጣም ፈጣን ግንባታ ነው ያለው። አትክልት ናቸው ይባላል። ለምን መሰለክ? ሲሲ የሚባል ኮንስትራክሽን ካምፓኒ ነው፣ ቻይኖች ካምፓኒ ነው የሚገነቡልን። ግንባታችን 24% ነው። ይሄ አሁን እንዳልኩ በ1 ዓመት ነው እንግዲህ የተገነባው።
ከአጠገቡ ደግሞ እየቀጠልን ያለው ሳይት አለ። በ2 ወር ውስጥ 8ኛ ስላብ ደርሰናል። በጣም ፈጣን ነው ግንባታችንና ዴማ ሲባል ደንበኛ የሚያውቀው አንደኛ ግንባታው ነው፣ ሁለተኛ ሎኬሽን ምርጫ ላይ ነው። ሎኬሽን ላይ ቦሌ ይሄ የመጀመሪያችን አይደለም፣ ሌሎች ሳይቶችም አሉን። አትላስ ካለን፣ ራማዳ ማዶ ሆቴል ጋር አሁን በቅርቡ የምናወጣም አለን እዚሁ ጀርባ ላይ ማለት ነው። ብዙ ሳይቶች ነው ያሉን። ሎኬሽን በጣም እንመርጣለን። ፕራይስ ስካሌሽን እንዳልኳችሁ የለብንም። ዲዛይናችን ሌግጀሪ ናቸው። ያው ዴማ ሲባል ቅንጦት ይገባታል ነው የምንለው። ከሌግጀሪ አንጻር በጣም ዴማ ተመራጭ የሚያደርገን ደንበኞችም ራሳቸው የሚመጡበት ምክንያት ይሄ ነው። ይገርማል። አሁን እዚህ ያሉ ቤቶች አልቀዋል። እዚህ ላይ ቤት አልቋል። እንግዲህ ቤት አልቋል። ሱቆች ናቸው የቀሩ። የተወሰኑ ሱቆች አሉ ከ20 ካሬ ጀምሮ ማለት ነው። ታዲያ ስትንቀሳቀሱ ስታዩት እንዴት አየኸው? እንዴት ነው አሁን ነገር እንግባበት? እንዴት ነው እንወስንበት? ዲቦራ አሁን ስለመጣች ያው እሷ እናትም ነች ወጣትም ነች። ስለዚህ እነዚህ ሱቆች ሲሸጡ ድርሻ ቢኖራት እኔ ፈቅጄላታለሁ። በጣም ፈቃደኛ ነን እኛም ቆንጆ ዲስካውንት እሷን ብሎ ለሚመጣ አዘጋጅተናል። ዲቦራም ብለው ለዚህ ወደ እዚህ አለምነሽ ፕላዛ ኤድና ሞል በቅርብ ርቀት ላይ ያለው ሱቅ ላይ ከመጡ ሚሊዮነር ልትሆኚ ነው። እንዴት ነው? በጣም ደስ የሚል ቦታ ነው። የእውነት የገበያ ቦታ ነው። ደግሞ ሀብታሞች ናቸው ወደዚህ የሚመጡት። ስለዚህ እቃችሁ በእርግጠኝነት ይሸጣል። እንደ ብሬንግል መታችሁ ብሬንግል ያነገራችሁ ኮሚሽኒንግ እንዳረሱ ምንም ችግር የለውም። እዚህ ሱቅ ላይ ስንሸጥ የዲቦራን አይተን ነው ብለው ለሚመጡ ደንበኞቻችን እያንዳንዱ ሱቅ ከተከናወነ በኋላ ከዛ ላይ 5% ለዲቦራ ዴማ ሆፕ ሪል ስቴት ነው ያዘጋጀላት። እዚያ የወተትና እንትን ይችላል ለልጇ የ4 ዓመት ልጅ አላት። የ4 ዓመት ጎረምሳ ልጅ እናት ናትና እኛም በአቅማችን ዲቦራን ማገዝ የምንችለው በዚህ መልኩ ነው። ሌላው ደግሞ በዚሁ ቅርብ ርቀት አደይ አበባ ጋር በ2 ወር ደግሞ መረከብ የሚፈልግ ደንበኛ ካለን እንደዚሁ ያለቀ ሱቅና አፓርትመንት አለን። እሱንም ስንሄድ እግረ መንገዳችንን እያየነው እንሄዳለን። እዛ ላይም የተናጠል ካርታ አለው። ያ ደግሞ ከዚህ የሚለየው ምንድነው? በ2 ወር ነው የምናስረክበው። ፓርቲሽን እዛ ላይ አልቋል። ይህን መስከረም ላይ ነው፣ ያንን ደግሞ በ2 ወር። ስለዚህ በአጭር ጊዜ ነው ማለት ኮንስትራክሽን። በጣም ግንባታችን በጣም ፈጣን ነው። የታማኝነት ጉዳይ አሁን እንዴት ነው? ስትሮ አሁን እንዳልሽው ለምሳሌ ሰርቶ የመጨረሱ እንዳለ ሆኖ የገንዘብ የመክፈል ያከፋፈል ሁኔታ እንዳለ ሆኖ የዴማ ሆፕ ሪል ስቴት በአጠቃላይ ታማኝነቱ ምን ያክል ነው? እሺ ታማኝነቱ ለምንለው ዴማ ሆፕ ሪል ስቴት እንግዲህ ከዚህ በፊት የቅባት እህሎችን ኢምፖርት በማድረግ ኤክስፖርት በማድረግ የፊኒሺንግ ማቴሪያሎችን ደግሞ ኢምፖርት በማድረግ ነበር የሚታወቀው። አሁን ደግሞ ወደ ሪል ስቴቱ ዘርፍ ገብተናል። ይሄ መጀመሪያ ሳይታችን አይደለም። ከዚህ በፊት ያስረከብነው ሲግናል ላይ ነዋሪዎችም እንዲሁም ደግሞ ሱቁን የገዙ ሰዎች የገቡበት አለ። ታማኝነታችንን ለማየት ከዚህ በፊት ሰርተን ያስረከብነው ሳይት ደንበኞች ማየት ይችላሉ። ያ ምስክር ይሆነናል። ሁለተኛው ደግሞ እንዳልኳችሁ ይሄኛውና በቅርቡ ደግሞ የምናስመርቀው አደይ አበባ ጋር ያለውን ሳይታችን አመት ሳይሞላ ያለቀ ሳይት ነው። እሱን የሚያዩ ደንበኞቻችን በቂ ምስክር ናቸው። እዚህ አትጠራጠሩ፣ ምንም አትጠራጠሩ። ናይስ፣ በጣም ደስ ይላል። ቆንጆ ሳይት ነው። እንግዲህ ያው ከግራውንድ ጀምሮ ለካፌዎች አንድ ፍሎር ላይ ስንት ቤት ይኖራል? አሁን ስንት ሱቅ ይኖራል? አቬሬጅ ነው ይሄን ያህል ብለን አልመረጥነውም፣ ግን አቬሬጅ አለ። እንደ አቬሬጅ ነው ያለን። ያው እንዳልኩሽ ነው። አሁን ብዙ ሱቆች አሉት። ከአጠገባችን እየተቀጠለ ያለ ሳይት አለ። አሁን 8ኛ ላይ ደረሰን ነው። እሱም ሱቆችን የያዘ ነው። ልክ እንደዚህ እስከ 6 ሱቆችን ይዛል። ከዛ በላይ መኖሪያ ቤቶች አሉ። ከባለ 1 መኝታ ከባለ 3 መኝታ አለው ማለት ነው። እዚህ ሊያመለጠው ደንበኛ ቤት ከፈለገ ከአጠገቡ እየቀጠልን ያለበት ላይ አለንም ማለት ነው ቤቶች